ደስ ይለኝ ነበር፣ ግን ደግሞ እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መርቢ፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታችሁ ነግራት ነበር። ህይወትን ሲሆን ያደረገችበት ቤት ገብታ አልቃም ስትል ምን ሆነሃል አንተ? እኔ መድብል ሰማ ከመጣ ተገናኝተን እናወራለን። መጥቻለሁ፣ እንገናኛለን። ደግሞ ምን ሆነሃል? ደህና ነኝ ደህና ነኝ። ትንሽ አሞኝ። ትህትና አንተ ጋር ነች? ማማ ምን ነው ታዲያ? ከካምፕ ከወሰድካት ቆየ። እኔ ከሉላ ውጪ ማንን እወዳለሁ ብለህ ነው? ታዲያ አምጣልኝ እስኪ፣ ቆንጆ ነገር እኮ ነች። ኧረ አምጣልኝ ካሌብ። በጣም ጥጋበኛ ናት እኮ፣ በጣም ከሚባለው በላይ አስቸጋሪ። ችግር የለውም፣ መጥቼ እኔ ራሴ እፈቅዳታለሁ። እንደዛ ይሻላል ካሌብ። እና ታዲያ ስንት ሰዓት እንገናኝ? ወደ ማታ እደውልልሃለሁ። እሺ። ህይወትም ሞትም በአንቺ እጅ ነው ያለው። አንቺ አትነፋረቂ። እንዳትጠገኝ። ከዚህ በላይ እንዴት ልታውቃሽ? እንዳትጠገኝ። ማህሌት እየመጣች ተኝ፣ አልጋው በጓሮ ነው ይላል ያገሬ ሰው። ማህሌት እኮ ጋይዝ፣ አቤት ዲፍረት ማህሌትን አድርጎ የሰራው ሰው ማለት ነው። ለመለወጥ ማህሌት ይህን ሁሉ ለተንኮል ባትጠቀምበት፣ ይሄን ዲፍረቷን፣ ይሄንን ፓወሯን አልሆነ ቦታ ተምታደርገው ማለት ነው። ለጥሩ ነገር እስካሁን ለመለወጥ ቢሆን ተፍ ያለችው ይህን ሁሉ ማለት ነው። ከነዝና ጋር ያቃጠረችውን ጊዜ፣ ብሩክን ወደ ለመጣል ያደረገችውን ጊዜ፣ ምሳሌን ለመግደል የታገለችበትን ሰዓት፣ ሉላን እንትን ለማድረግ ያሳለፈችውን ሰዓት፣ ሞገስን ለማግደል የሞገስን ገንዘብ ለማሳገድ አንዴ ፖሊስ፣ አንዴ ምንጋ፣ አንዴ ገንዘብ ከፍላ ለማሳገት፣ ለማስገደል፣ መድኃኒት ለማብላት ምናምን ይህን ሁሉ የተፍጨረጨረችበትን ኃይሏን፣ ፓወሯን ማለት ነው፣ ጊዜዋን ጭምር ለመልካም ነገር ብትጠቀመው ማህሌት እስካሁን የት ነበረች? ቢሊነር ትሆን ነበረ ጋይዝ። ግን ምን ዋጋ አለው? ይህ ሁሉ እያደረገች ያለችው ለተንኮል፣ ለመጥፎ ነገር፣ ሰዎችን ለመበቀል፣ ሰው ለመግደል፣ በቃ እንደዚህ ስንክልክል ያለ ማለት የሰይጣን ስራ ስለሆነ ሰይጣን ላይ አድሮባት ሰይጣን ስለተዋሃደት እንግዲህ በመጨረሻ የሚገርመው ግን ደግሞ ማለት ነው መቼም ሳላደንቅ ማላልፈት እንትኗን ማለት ይሄን ያክል ዲፍረቷን ምንም ነገር የማይሞቃት የማይበርዳት ላደረገችው ነገር ምንም የማይጸጽታት በቃ ምንም አይነት ጣጣ የሌላት ጉዳላት ሰው ማለት ነው። በመድኃኒዓለም ክርስቶስ ስም እንግዲህ ዛሬ ይሄው አይኗን በጥረጫው ጥብ አድርጋ መታ ይሄው ብሩክ አልጋ ላይ ጉፋለች ጋይስ። ያን ሁሉ መከራ ደርሳበት ለመግደል ልጁን ስታሰቃይ፣ ገንዘቡን ስታሳግድ፣ አንዴ በፖሊስ አንዴ በሰው አንዴ ለማስገደል ያልሄደችበት ያልቆፈረችለት ጉድጓድ አልነበረም። በመጨረሻም እንግዲህ ተሳክቶላት መታ ጉፋለች። ብሩክም ይሄው እንግዲህ አፉን ዝም አድርጎ አዛኛ ጫውቶት እንግዲህ ቤቱን ከፍቶ አስገብቷታል። በነገራችን ላይ በጣም ነው ያናደደን ዛሬ። እንዴ ሲጀመር ቤት ውስጥ የሷ የምን ምግብ ነው የምን ብር ነው እንዴ? እሷ ትንሽ ክፍፊት ተሰጧት ሲጀመር ማለት ነው። ከነዝና ጋር እንደምትሰራ ከነካለ ሞሳ ጋር እንደምትሰራ ጠንቅቃ አድርጋ ያውቃሉ። ስለዚህ እንዴት ማለት ተልኳ ምን እንደሆነ አስበው ነው ኢቨን እንኳን ያን ምግብ እስከምትበላ ድረስ ከኋላ ምን አይነት ጄሊ ያስከትላ እንደመጣች እንኳን ሳያውቁ እንግዲህ ሰተት አድርገው ቤት አስገብተዋታል። ሁላችንም በጣም ነው የተናደድኩት እኔ በራሴ ማለት ነው። ብሩክማ በቃ ይሆን አዛኝ ፈጣሪ ሆይ ለፈተናው እንዲላክ ምናምን። ኧረ እውነትና እንዴ ማን ነው እንደዛ ያለው? እቺ ምን ልትሰራ ነው? ምን ልታገለግል ነው እንደዚህ ሆነው?
በጭራሽ መሆን የሌለበት ማለት ነው። እና ቤተሰቦቻችን በሚገርም ሁኔታ እንግዲህ ማህሌት መታ አልጋው ላይ ጉፍ ብላለች። እንግዲህ መድብል ግን ጎትቶ እንደሚያስወጣልን አንጠራጠርም። ብሩክማ ዝም ማለት ጋይስ ቅድስቴማ ልታስወጣ ይበቃታል። መጀመሪያ ላይ ይበላችሁ ብሩክ ሲጀመር ቅድስትማ በሩን ራሱ ድጋሚ ነበር የዘጋችባት የነበረው ማለት ነው። እንዲሁ ቅድስቴ ትሻላለች እንዴ እኛ ሞራናችን እኛስ እንሽ አናሳዝንም? እኛ ሳናሳዝንም ተመልካች ክብር የሚባል ነገር አለ። በዚህ ልክ ማህሌትን መልሶ ማህሌት ቤት ተመለስ አረ ይነፋም እንዲህ ሄድ አልጋ ላይ እዛ አልጋ ላይ መነሳሷ ተተኛበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስላሴ ስም እንዴ በጣም ነው የተናደድኩት ዛሬ እኔ ቅድስቴን በሰርግ ፏፈሽ አድርጎ ሰሞኑን አግብቶ ሰርግ ያበላናል እያልን እኛ ማለት ነው ተፍተፍ እያልን ነበረ። ግን እነሱ በሌላ መስመር ሄደው እንግዲህ ወይዘሮ ማህሌት ከቤት ተመልሳ መጣለች ቤተሰቦቻችን። እሱም እንግዲህ ደግሞ እኮ ተጸጽታ ለመልካም ነገር አስባ ለወደፊት ህይወቷ ተጨንቃ ምናምን ቢሆን የመጣችው እሱ ኦኬ መልካም ደስ የሚል ነገር ነበረ። ግን እንደዛ አይደለም። እሱ ነው ሁኔታው ነገሩ። የመጣችበት አላማ እሱ አይደለም። ምንድነው ካላችሁ የብሩክን የዝናን እንትን ለማሳካት ተልኮ ለማሳካት ነው። እንግዲህ ዝና ሲጀመር ፊት እሷም ዲፍረቱን አልነበራትም። ግን መሄድ አለብሽ ብሎ ስላስገድዳት ብቻ መጣች። አሁን ደግሞ እዚህ መጣ ትበጠረቃለች። ዝና እኮ ነው ያስቸግረኝ። ካሁን በኋላ ግን ምንም አላደርግም። እውነትሽን ከገባች በኋላ እኮ ማለት ነው ዳጎስ ያለ ብር ይከፈልሻል ብሏታል። ኦኬ ብላ እኮ የመጣችው ለዛ ነው። አይገርምም? እኔ ደግሞ ብሩክ በጣም ያናደደኝ እኮ ጋይስ ምን ተልኮ ይዛ እንደምትመጣ ጠፍቶት ነው እንደዚህ ያደረገው። ከነዝናም ጋር እንደምትሰራ ጥንቅቅ አድርጎ ያውቃል። ሶ ምን አስባ ነው ብሩክን መድብልን ስንት እንዳደረጉት ማህሌትና ዝና እንዲ ላይ ሆነው ሞገስን ጭምር ስንት መከራ እንደተባሉ ስለሚያውቁ እንዴት መልሶ ያስገባታል? ኦ ማይ ጋድ መድብል ማነው ብሩክን ማለት ነው። ግን መድብል አንዴ የተናገራትን ላመነበት ነገር ስለማይመለስ ደስ የሚለው ነገር መድብል ያስወጣልናል። እሱ ነው ደስ የሚለው እንጂ መድብልማ ችግሩ ደግሞ ቅድስት እዚህ ጋር ገላጋይ እየገባች በቃ ነገሩን ሌላ መስመር ያሳዘችው። ገላጋይ እኮ ገላል አንዳንዴ ደግ አይደለም። በእርግጥ የሆነ እርምጃ እንዳይወስዱና ነገሮች እንዳይከፉ ብላ ሊሆን ይችላል። ግን በፍጹም ይሆናል ብዬ አላስብም። በፍጹም የማይሆን ነገር ነው። በጭራሽ ማለት ነው። ቤተሰቦቻችን እንግዲህ ለሁሉም ነገር ማህሌትም ገብታ እንግዲህ ማን አለብኝ ብላ ፈንጨር እያለችበት ነው ቤቱ። ብሩክም እንግዲህ ገርሞታል። መድብልም እንግዲህ መድብል ያው ለምን አስከሬኗን ጎትተህ አታወጣትም ብሎ እንግዲህ ተዘርዝሮ ገብቷል። በነገራችን ላይ ፊት አገባቡማ ብሩክም እንደዚህ ብሎ ነበር የገባው። ተመልሶ ሲመጣ ባዶውን መጣ እንጂ ማለት ነው። እንግዲህ አስከሬንሽ ይወጣል ዛሬ ብሏት ነበረ። ጭራሽ እሷማ እናቴ የት ነው ዲቅላችሁ አላለችም። ካስፈለገበት ፖሊስ አንተታችሁ ፖሊስ እንትን ይበለ ሲረከበኝና አለች እዛው ይቀልበኝ። አረ ወይኔ እንዴ ሴትዮዋ ሁለት ሴትዮ የምታህለውን ሴትዮ ማለት ሁለት ሰው 3-4 ቤተሰብ የምታስተዳድረውን ሴትዮ እንዴት እሷን እንትን ትባላለች? አይገርምም? እና ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ ማለት ነው። ሌላው ደግሞ ዝና እንግዲህ ያችን ልጅ ደፍራለሁ ብሎ እናቴ ይመችሽ ትህትና፣ እውነትም ትህትና። ኧረ እንደው ፈጣሪ በነፃነት ያውጣሽ። እኔ ሌላ ምን ልሻለኝ? እኔነት ካለሽበት መከራ ደህና አድርጋ እንግዲህ ሽሮ መብሊያውን ሰጥተዋለች ማለት ነው። ወይኔ ግን የሳቁዛቅ እናት ወልዳለች። እንደው እናት ወልዳለች። ባገኘሽ በሸለምጉሽ ሽሮ መብሊያውን አለችው ማለት ነው። ሱሩን ሲፈታ እንግዲህ ቤተሰቦቻችን ያው በመጨረሻ እንግዲህ በቀበቶም ሊጋረፍ ምናምን እያለ ነው። ግን ምንም እንደማያመጣ ተስፋ እናደርጋለን። ሲቀጥል ያኛው ካሌብ የሚባለው ሰውዬ መጣምጣ ተፈልጋታለሁኝ እያለው ነው ማለት ነው። ዝና ደግሞ እንዴ ምን አስቦ ነው እንዴት እንደዚህ ይለኛል እያለ እየተናደደ ነው። ግን እሱኛው ከመጣ ደግሞ እርስ በርሳቸው ይጣላሉ ማለት ምክንያቱም ዝናም ወዷታል። ሲላወደድካት እንዴ ምናምን ሲለው ደግሞ ማለት ነው አቁል መግደርደረና እኔ ከሉላ ውጪ ደግሞ አላረ ሊደፍራት እየተዘጋጀ ማለት ነው ደፋር። እና ያኛው ካሌብ ደግሞ ቆንጆዬ ልጅ ነች በእናት እሷ ልጅ እኔ ራሴን ትላታለሁ እያለው ነበርና እንግዲህ ዝናም እንዳንዳ ሲል ሽሮ መብላውን ጠቅ አድርገዋል። ጋይስ ይመቻት ግን ማለት ነው። ያራዳ ልጅ ወንድ ልጅ እኮ ማለት ወንድ ልጅ ጋር እኮ
ብዙ አፍ መካፈት እናንተ ያለ ሊያጠቃሽ ከመጣ ወንድ ልጅ ማለት ነው ሽሮ መብለው አርገሽ ቁጭ ነው እንዴ ከሱ ጋር ማን እንትን ይላል ጎንበስ ያልሽ መስለሽ ማለት ነው ወይ በቦክስ ስታረጊለት ከዛ በኋላ አይችልም እውነት ለመናገር ግን ሊሞት ሁሉ ይችላል እና ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል በቀጣይ ቪዲዮ በአዲስ ነገር እስከምንመጣ ሰብስክራይብ ላይክ ማድረጋችሁን አትርሱ መልካም ጊዜ በያላችሁበት ወዳችኋለሁ ባይ ባይ